ወለላይ ካንቺ ሊውል ፉከራዬ ለጫወታ ለደስታ መላማለሽ ለትዝታ አበባዬ ዘመናዬ ካንቺ ሊውል ፉከራዬ ለጫወታ ለደስታ መላማለሽ ለትዝታ ብርቱካን ትርንጎ መሳይ በስሜት ልቤን አብሰልሳይ ያየ ሰው አመስግኖሻል ስለዚህ ልቤ ወዶሻል ያየ ሰው አመስግኖሻል ስለዚህ ልቤ ወዶሻል እያለ አራው ዘንድሮ ምን ጉር ነው ብሩኬ ምንድን ልታመጣብልን ነው ዛሬ መቼም እኔ አላወራም ውዶቼ የኔ ውዶች ለሚመጣው ነገር ሁሉ ራሳችሁን ሬዲ አድርጉ ማለት ነው። የምንም መንበጭመጭ የለም፣ የምንም ማለቃቀስ የለም። የምሬን ነው። እኔ አሁን ፎቶ ፖስት ባደረግኩት ሁላችሁም ፈርቻለሁ ያላችሁ ነውና ያው ኢንስታግራም ላይ ፎቶ ፖስቶ ነበረ ብሩኬ እና እሱን አምጥቼ ፖስትቼው ነበርና ሁላችሁም ፈርቻለሁ ላይ ናችሁና ለምን ትፈራላችሁ ውዶቼ? በቃ እንዴ ምንድነው በቃ አትፍሩ። ለምንድን ነው የምትፈሩት? የመጣው ይምጣ። እነሱ ኦልሬዲ ድራማ እየሰሩ ነው። ሊቀጥሉበት ካሰቡ ዛሬ ብሩኬ ለልጅቷ ለአብሳላት ቀለበት አድርጋለሁ ምናምን ሊል ይችላል። ያ ታዲያ እውነት እንዳይመስላችሁ። እንዴት ነው ትናንት የተዋወቃት ልጅ ቀለበት የሚያደርገው? እኔ የምሬን ነው። የብሩኬን ጸባይ የማታውቁ ከዚህ በፊት ያለውን ጸባይ የማታውቁ ልጆች ተሸውዳችኋል ማለት አሁን በዚህ ጊዜ ውስጥ በቃ በ2 ቀን በ3 ቀን የተዋወቀው ልጅ ቀለበት ያስራል ብላችሁ የምታስቡ ከዛም ደግሞ ጭራሽ ህይወት አጋር ትሆናለች ብሎ በዚች 2 ቀን በዚች ሳምንት ውስጥ እንደው የሚያስብ ይመስላችኋል ውዶቼ? ለድራማ ካልሆነ እና እኛ እየተቃወምን ያለ ነው ድራማ መሆኑ 100% ድራማ ነው። ግን ደግሞ እየተቃወምን ያለ ነው ምንድነው ይብቃ ነገሩ ማለት ስራው መስመር እየሳተ ምናምን ስለሆነ የሆነ እነሱን ማንነት የሚገልጽ ነገር ስላልሆነ ደግሞ ትምህርት ከሚሰጠው ይልቅ የሆነ ሌላ ነገር ላይ ያመዘነ ነገር ነውና በቃ ደስ አይልም። ትምህርት እኮ አለው ግን ደግሞ ያን ያክል እንትን አይልም። የነሱን ክብር ዝቅ የሚያደርግ ነገር ነው። የሴት ልጅ ክብር ዝቅ የሚያደርግ ነገር ነው። ሴት ልጅ እንደዚህ ተከፍታ አንገቷን ደፍታ ማየት አንፈልግም። ወንድም ልጅ ቢሆን እንደዛውና በፍጹም ይሄ ነገር ብዙ የሚያስተላልፈው መልእክት አለ ብዬ አላስብም። እና ይሄ ነገር በዚሁ እንዳይቀጥልና ይሄ የተጨመላለቀ ስራ ስለሆነ በቃ እንደዚህ አይነት ነገር ውስጥ ከእንደዚህ ነገር ውስጥ እንዲወጡ ከእንደዚህ አይነት ሙድ እንዲወጡ ነው እኛ የምንፈልገው እንጂ ስራ መሆኑ ጠፍቶን አይደለም፣ እውነት ነው ብለን አይደለም። ግን ደግሞ በቃ ይብቃ፣ ከዚህ በላይ አንጓዝ። ኦዲየንስ እየተጎዳ ነው፣ ኦዲየንስ እያጡ ነው ልጆቹ። በነገራችን ላይ እነሱ ያው ለኦዲየንስ ብዙ እንደ ድሮ አሁን ቦታ ከሌላቸው ምናምን ለኦዲየንስ ካላሰቡ ለቪው ብቻ ለዶላር ብቻ ከሆነ ያዋጣቸዋል እንደዚህ አይነት ስራ። ለምንዱ ታውቃላችሁ? ህዝቤ እንደዚህ አይነት ነገር ነው የሚፈልገው። እያያችሁ ነው። እኔ ቀን በቀን ቮይስ በማድረግ ሰዓት ምናምን ለእናንተ በማደርሰው ዲስከስ በማድረግ ሰዓት እየነገርኳችሁ ነው። ሰው እንደዚህ አይነት የተጨመላለቀ ነገር ነው የሚፈልገው። ገባችሁ? አስተማሪው ነገር ላይ ጥሩ የሚያስተምር ነገር ላይ በፍቅር ሲመጡ ደስ በሚል ቪዲዮ ሲመጡ እይታው ብዙ አይደለም፣ እያየነው ነው። ግን ደግሞ ምንም ቢሆን ክብርን ዝቅ አድርጎ እንደዚህ አይነት ነገር ከመስራት ክብርን ጠብቆ ደስ የሚል ቪዲዮ ቢያደርሱን ለነሱ ያ በቂያቸው ነው። በረከትም ይኖረዋል። እንደዚህ እየተረገሙ ቤተሰብ እየተዘቀዘቀ እነሱ እየተሰደቡ ስማቸውን እያጠፉ ክብራቸውን ዝቅ አድርገው በቃ እንደዚህ አይነት የሴት ልጅ ክብር ዝቅ ያደረገ ነገር ምናምን እየሰሩ እንትን ከሚሉ ጀስት እነሱ ለነሱ እኮ ኖርማል ነው ውዶቼ። ምክንያቱም የ30 ደቂቃ የ20 ደቂቃ ቪዲዮ ነው። ማንነታቸውን የሚገልጽ ነገር አይደለም ይሄ። ገባችሁ? ይሄ ስራ ማንነታቸውን የሚገልጽ ስራ አይደለም። አሁን ትናንትና አልጋ ላይ ምናምን የተቀረጸው አለ አይደለ? ለቀረጻ ብቻ ፊልም ሰሪዎች አይታችኋል አይደለ? ፊልም ሰሪዎች ድራማ ሲሰሩ ምናምን ከካሜራ ጀርባ ብለው አንዳንድ እንትኖች ይለቁታል አይደለ? ዩቲዩብ ላይ አይታችሁ ከሆነ እና አክሽን ይባላል ምናምን እነሱ አልጋ ላይ ይወጣሉ ለደቂቃ ለቀረጻው ብቻ ማለት ነው። የሆነ ነገር ያደርጋሉ ወይ ምግብ ሊያቀርቡ ከሆነ ወይ አብሳይ ከሆኑ ምናምን እንደዚሁ አክሽን ሲባል ምናምን በቃ እንደዛ እያደረጉ እንትን ይላሉ። ገባችሁ? ላይክ እንደዛ ይሄም አሁን ለቀረጻዋ ብቻ ወዳው ቤካ ወይ ፍፄ ይሆናል የሚቀርጻቸው ምናምን አንድ ላይ ሆኖ እዛ ግን ለዛች ለቀረጻዋ ብቻ ነው የሚያደርጉት። ገባችሁ?
ያ ነገር ደግሞ ብሩኬን የሚገልጸው ነገር አይደለም። ምክንያቱም የ5 ደቂቃ የ3 ደቂቃ ስራ ነው ይሄ ቀረጻ የሚካሄደው። ገባችሁ? እና በዛ ወይ እዩት። ይሄ በቃ ልክ ላይክ በቪዲዮ ውጭ እያደረ ነው ምናምን ልብሱን አስወጣችሁ ሻንጣውን እንትን ብላ አስወጣችሁ ምናምን አይነት ነገር የሚባለው ነገር አሁን ያ እንደ እውነት አድርጋችሁ ወስዳችሁ ላይክ ብሩኬ ውጭ እያደረ ከሴት ጋር ምናምን አድርጋችሁ የምትቀርጹ ትኖራላችሁ። ኖ እንደዛ አይደለም። እና እንደዛ ሳይሆን ሀይሚዬ ሲጀመር አንደኛ ጨክና በዛ ሌሊት ውጣ አትለውም። ሌላው ደግሞ ሁለተኛ ነገር ደግሞ ያያችሁት ሀይሚዬ እሱ ውጣ ብላ ቆልፋ ካሜራማኑ ግን ውስጥ ነበረ። ገባችሁ? ከዛ በተጨማሪ ደግሞ ሀይሚዬ ያን ያክል ቤት ያን የሚያክል ቪላ ቤት ብቻዋን አትቀመጥም እንዴ! ሴት ልጅ ነች። በዛ ላይ አዲስ አበባን ያክል ነገር እንዴት ነው እዛ ብቻዋን ብሩኬ ፈቅዶላት የምትኖረው? ብቻዋን እሱ ስሜተዋት እሷስ እንዴት ብላሽ ብላ ልትቀበል ትችላለች? ያን ሁሉ ጊዜ 2 ቀንም ይሁን 1 ቀንም ይሁን እዛ ቤት ብቻዋን አታድርም ሀይሚዬ ማለት ነው። አንዳንዴ ነገሮችን ማገናዘብ መቻል አለብን። ሁሌም እንደምላችሁ ደግሞ ታብሌኑን እዩት። ታብሌኑን ላይ ያለው ፎቶ እና ቪዲዮ ላይ የምናየው ነገር የተለያየ ነው። ላይክ በቃ አንዳንዴ ከቪዲዮ እንትን ብለው ቆርጠው ያወጡና ታብሌት ላይ ይለጥፉታል። አንዳንዴ ደግሞ ጭራሽ ከቪዲዮ የሌለ ፎቶ ይለጥፋሉ። ገባችሁ? በዛ ነገር ማወቅ ትችላላችሁ። በብዙ ነገር እየተነቃባቸው በብዙ ነገር እየባነንን ድራማ መሆኑን ኦልሬዲ ባነናል። እንደው ትንሽ እኔ እንጃ አእምሯቸው ትንሽ እንትን ያለ ካልሆነ በስተቀር እንደዚህ እውነት ነው ብለው የሚያስቡ ሰዎች የምሬን ነው የዋሃት ትሁኑ በዚህ ልክና ውዶቼ እንግዲህ ይሄ ነገር ዛሬ የደስታም ቀን ሊሆን ይችላል፣ የሀዘንም ቀን ሊሆን ይችላል። ግን ደግሞ እናንተ እንዳትጨነቁ ነው ካሁኑ ሬዲ እንድትሆኑ ስለፈለግኩኝ ነው። ማለት አንዳንድ ብዙዎቻችሁ አለ አይደለ በጥሩ ነገር ታስቡና ማታ ላይ ወሽመጥ የሚቆርጥ ነገር ሲለቀቅ ለቅሶ በለቅሶ ታረጉታላችሁ። እንዴ አንድን ነገር ስታስቡት ሊሆንም ላይሆንም ይችላል ብላችሁ ማሰብ አለባችሁ። ይሄ በዚህ ነገር ብቻ ሳይሆን በሁሉም በዚህ በሪል ህይወታችሁ በእናንተ ፐርሰናል ህይወታችሁ ላይ የሆነ ነገር ፕላን ስታደርጉ ወይም የሆነ ነገር ስታስቡ ሊሆንም ላይሆንም ይችላል ብላችሁ ማሰብ አለባችሁ። ገባችሁ? ምክንያቱም ይሆናል ብላችሁ 100% ተማምናችሁ ከገባችሁበት ያ ነገር ሳይሆን ሲቀር በጣም ነው የምትጎዱት፣ በጣም ስብርብር ነው የምትሉት። ግን ላይሆንም ይችላል ብላችሁ ካሰባችሁ ግን በቃ ካልሆነ ያ ነገር ያን ያክል አይሆንም ጉዳታችሁ። ገባችሁና አንዳንዴ ነገሮችን የምናገናዝብበትን የምናስብበትን መንገድ ማስተካከል መቻል አለብን ውዶቼ። አትፍሩ፣ አትጨነቁ፣ መልመድ አለባችሁ። እንዳልኳችሁ ድራማው ሊቀጥል ከታሰበ ዛሬ ወይ ለሷ ቀለበት ያደርግላታል፣ ከዛ ሀይሚዬ ትመጣለች፣ ብጥብጥ ይፈጠራል፣ ምናምን ታበላሻሸዋለች ምናምን እዛ ወይም እዩም ልትመጣ ትችላለች አለው አለም ካልሆነ ደግሞ ሀይሚዬ በትላንትናው እንደዛ እንግዲህ ብለው በተለያዩት አዳሯን የሆነ ነገር ቀምራ ዛሬ እሷን በአዲስ ነገር ልትመጣ ትችላለች፣ አይታወቅም ውዶቼ። የሚመጣውን ነገር ሰፋ አድርገን ማሰብ አለብን። ጥሩ ነገር ከሆነ ደግሞ ሀይሚዬን እንግዲህ ወደ ቦታው መልሶ የሚሆንበትን ነገር ይሆናል ማለት ነው። ደስ የሚል ነገር ሊኖር ይችላል። እናንተ በዚህ ልክ መፍራትና መጨነቅ አይጠበቅባችሁም ማለት ነው። በእኛ እጅ እኮ አይደለም የነሱ ህይወት በአላህ እጅ ነው። ፈጣሪ ነው ያገናኛቸው እኛን ሰበብ አድርጎ። 2 ዓመት ሙሉ የተቀመጡት እነዚህ ልጆች ብዙ ነገር እያሳለፉ ያለ አንዳች ምክንያት አይደለም በፍቅር በደስታ ብዙ ነገር እየተሳሰቡ እየተረዳዱ የደረሱ ልጆች ናቸው። የነገውንም ደግሞ ፈጣሪ ነው የሚያውቀው። ምንም ነገር አትጨነቁ፣ አታስቡ። የእነሱ ፐርሰናል ላይፋቸው እዚህ ጋር እንደምታዩት አሁን ላይ የምታዩት አይደለም። ገባችሁ? ፍቅራቸው ብቻ ነው የነሱ እውነተኛ ነገር እንጂ ይሄ ረዝም ነገር ድራማ የሚያመጡት ድራማ ነው። ለስራና ለስራ ብቻ ነው። ዩቲዩብ ብለው ሲከፍቱ ገና ለስራ እንደሆነ ማወቅ መቻል አለባችሁ አይደል እንዴ? ይሄ ፐርሰናል ላይፋቸው ማወቅ ከፈለጋቸው አሁን እስከዛሬ ድረስ ብዙ ነገር ፕራንክ እየተደራረጉ ይሄ ከካሜራ ጀርባ ያለው ማንነታቸውን በብዙ መንገድ አውቀናል። በብዙ መንገድ ተረድተናል። ፕራንክ ሲደራረጉ ሪል ፕራንክ፣ በተለይ ቡታጅራ ያሉ የሚደራረጉት ፕራንክ ሪል ፕራንክ ነገር ነበር እና በጣም ደስ ይል ነበር እና ስብዕናቸው ማንነታቸውን በደንብ አውቀናል። እነዚህ ልጆች ምን አይነት ጸባይ ያላቸው ምናምን ከዛም አልፎ ደግሞ ጓደኞቻቸው ሁሉ በዙሪያቸው ያሉት በሙሉ የመሰከሩላቸው ናቸው። ሀይሚዬም ቢሆን ብሩኬም ቢሆን ማለት ነው። አሁን ላይ የሆነ ተከታታይ ድራማ ሲያመጡ ያ ነገር ለስራ እንደሆነ ማወቅ መረዳት መቻል አለባችሁ። እንዴት ነው እንደዚህ
ኧረ ይከብዳል ውዴ። እና ነገሮችን ሰፋ አድርገን ማሰብ መቻል አለብን ውዶቼ። ዛሬ እንግዲህ ፈጣሪ የደስታ ያደርግልን። እንግዲህ ትናንትም ወሽመጣችን ተቆርጧል። ዛሬም ደግሞ ድጋሜ ከደገሙት መልመድ ነው ውዶቼ፣ መልመድ ነው በቃ ምንም ማድረግ አይቻልም። ሀይምዬ 300 ኬ እስከምትገባ ድረስ ከሆነ አያቆሙትም። ገና ነች ሀይምዬ 83 ነች። 17 ሺህ ሰው ይቀራታል። ቶሎ ቶሎ ሸርሸር እያረጋችሁ እንትን በሉት። ካልሆነ ደግሞ ያው ብቻ እነሱ ያሰቡት ያቀዱት ነገር ይኖራል። እስከዛ ድረስ የእዩም ነገር ካልተፈታ ምናምን ያው ድራማውን እንደሚቀጥሉት ነው ማለት ነው። ስለዚህ እስከዛ ድረስ መጨረሻውን እስከምናይ ድረስ መፍረድ የለብንም። አሁን አንዳንድ ሰዎች መጨረሻውን ሳታዩ በጣም በቃ በጣም ዲስሬስፔክት እያደረጋችሁ ብዙ ነገር የምትሉ አላችሁ። ሞትን የምትመኙ ብዙ ነገር የምትሉ ምናምን ምናምን። እኔ ግን ለእናንተ ነው ማዝነው፣ የምሬ ነው ለእናንተ ነው ማዝነው። ስድብ የተስማማው ሰው ቢኖር ይኸው ብሩኬ እንግዲህ እንደዚህ ቅብረር ብሎ ሸበላ ሆኖ መጥቶላችኋል። እንግዲህ ስድብ ተስማምቶኛል እያላችሁ ነው እና አተሳደቡ። ራሳችሁ ነው ወንጀል ውስጥ የምትጨምሩት። ምንም ይኸው እንደዚህ አሁን ብሩኬ ላይ አንዳች ነገር የቀነሰበት ነገር የለም። ሀይምዬ ላይም እንደዚህ ሀይምዬን የምትሳደቡ ሴት ሆናችሁ እንደዚህ አፋችሁን የምትከፍቱ ብዙ ነገር የምትሉ እሷን ዝቅ ለማድረግ የምትሞክሩ ሴቶች ስርዓት አድርጉ። ተው ረፉ በቃ ከእንደዚህ አይነት ነገር ውጡ። እሷ ምን ጊዜም ቢሆን ጀግና ነች፣ በራሷ የምትተማመን ልጅ ነች። ይሄን ስራ አውቃበት ነው የምትሰራው። ከዚህ ስራ ደግሞ ብትወጣ ይሄ ራሷን የሴት ልጅ ክብር እንትን የሚል ነገር ስለሆነ ራሷን ብታስከብር ደስ ይላል። ግን ደግሞ ለእሷም ክብር ብሩኬ ሳይጨነቅ ቀርቶ አይደለም፣ እርስ በርሳቸው ይተዋወቃሉ እዛ ማለት ነው። ግን አምነውበት በቃ ኖርማል ነው ብለው ስላሰቡት ነው። እኛ ደግሞ ለምናየው ደበረን ስለደበረን ነው እንደዚህ ተው እናንተን የሚመጥን ነገር አይደለም ምናምን ስማቸው እንዳይጠፋ ከዛ ደግሞ ነገ ከነገ ወዲያ ለሚወልዱት ልጆቻቸው የሚቀመጥ ነገር ስለሆነ ከዚህ አይነት ስራ ውጡ የምንለው እነሱን ይጠቅማል ብለን ስላላሰብን ነው። ገባችሁ? የማይጠቅም ነገር ስለሆነ ነው። ግን ደግሞ በቃ አይ መስራት አለብን ምናምን ብለው ካሰቡ ደግሞ በቃ መጨረሻውን ማየት ነው ማለት ነው ውዶቼ። እና አንዳንዴ በቃ ነገሮችን እንትን ማለት አለብን፣ ወደ ራሳችን መመለስ አለብን፣ መልመድ መቻል አለብን። ከዚህ በፊት 2 ወሩ ፕራክ እንደዛ ቡክትክት አድርገው በቃ ምናምን ምናምን ያሁኑ ከባድ የሆነው አንደኛ ርጉዝ የምትባለው ሴት መሀል ላይ ስላለች፣ ሶስተኛ ሴት ምናምን ተደራረበና ደበረ። ከዚህ በፊት ግን ያው አንድ ነበረች፣ ያው ለሱም ይቅርታ በማለት ይቅርታ አላደርግም በማለት ነው 2 ወሩን ስራ የሰሩት። ከዛ ወንድ መጣ ምናምን ምናምን ብቻ እንደዚህ አይነት ነገር ነው ስራው የሚደምቀው ወይም ደግሞ ህዝብ የሚወደው ብለው ስላሰቡ ነው። አሁን ትንሽ መስራት አለብን መግፋት አለብን ብለው አስበው ይሆናል። እና እንታገስ ውዶቼ። እንግዲህ ይመቻችሁ። ሀይምዬና ብሩኬ እኛ ያዋጣናል፣ እኛ ራሳችን እናውቃለን ምናምን የምትሉ ከሆነ እንግዲህ ራሳችሁ ታውቃላችሁ። ግን ለኦዲየንስ ብታዝኑ፣ ለኦዲየንስ በቃ አይደለ ብታስቡ ጥሩ ነው። ኮትኩቶ ላሳደጋችሁ ኦዲየንስ ብታስቡ መልካም ነው ላለሁ። መልካም ጊዜ ይሆነላችሁ። ባይ ባይ። ዛሬ ፏፈሽ ነው እንግዲህ ፏ በሉ በቃ ዝም ብላችሁ ላይክ እንደ ብሩኬ ማለት ነው። እንደ ሀይሚዬ ደግሞ ልቀቂብን ነገ ምናገ ወዳ ምናምን ፏፈሽ ብለሽ ኢንስታግራም ላይ ከዛ ቲክቶክ ላይ ሙዚቃ ምናምን እንዴ ምነው በላቸው።